إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله. فتنا الله سبحانه وتعالى ونتنياون كوشتامو مؤمن كمنافقو يميليبت فلقونو نجروች በሙሉ ገርና ምቹ ቢሆኑ ኖሮ ሁሉም ራሱን እውነተኛ አማኝ አድርጎ ይሰይም ነበር። ነገር ግን አላህ Subhanahu Wa Ta'ala በፈተና እውነተኛ አማኞችን አንጥሮ ያወጣል እንጂ በፍጹም ትክክለኛ ወዳጆቹን አያዋርዳቸው። የቁርአንና ሱና ቤተሰቦችን እንዴት ያቀላል? የርሱን ውዳሴና ሙጋሴ የዘወትር ተግባራቸው ያደረጉትን እንዴት ያረክሳል? ቀኑም በጾም ሌሊቱን በሱባኤ የሚያሳልፉ ምርጥ ባሮቹን እንዴት ያዋርዳቸዋል? በፍጹም ውርደትና ርክሰት ቅሌት አማኝ ባልሆኑት ላይ የተጻፈ ነው። አላህ የሚያዋርደው ጠላቶቹንና ህግጋቱን የሚዋጉትን፣ ቁርአንን የማያውቁትን፣ መስጂድ የማይገቡትን፣ ሰላት የማይሰግዱትን፣ ሱና የማይተገብሩትን፣ የአላህን ቃል ኪዳን የማይጠብቁትን ነው። ፈተና ያስፈለገበት ሌላው ምክንያት የሙስሊሙን ስብስብ ከስም አጥፊዎችና ከጋጥ ወጦች ለማጽዳት ነው። የሷሊሖች ስብዕና መጠልሸት፣ የምርጥ ዱዓትና ዓሊሞች ስም መጥፋት የሚያስደስታቸውና የሚወዱ እነማን እንደሆኑ የሚታወቀው በሚከሰት ፈተና ነው። إن الذين يحبون أن تشيع الفاحشة في الذين آمنوا لهم عذاب أليم في الدنيا والآخرة والله يعلم وأنتم لا تعلمون. በእነዚያ ባመኑት ሰዎች ውስጥ መጥፎ ወሬ እንድትስፋፋ የሚወዱ ለነሱ በቅርቢቱም በመጨረሻይቱም ዓለም አሳማሚ ቅጣት አላቸው። አላህም ያውቃል፣ እናንተ ግን አታውቁም። ሱረቱ ኑር አንቀጽ 19። አላህ Subhanahu Wa Ta'ala በምድር ላይ የተለያዩ ፈተናዎች እንዲከሰቱ ከሚያደርግበት ምክንያት አንዱ ምርጥ ባሮችን ከለወሳቸው ስህተትና ወንጀሎች ማጽዳት ነው። ምን ጻድቅ ቢሆን ፍጹም መሆን አይቻልም። በመሆኑ ስናጠፋና ስንሳሳት ምህረትን የምንለምን፣ ጸጋ ሲያገኘን የምናመሰግን፣ ስንፈተን የምንታገስ እንዲያደርገን ዘወትር አላህን እንለምነዋለን። ዑስማን ኢብኑ ዓፋን ረዲየላሁ ዐንሁ እንዲህ ተባሉ። ነቢዩ ዓለይሂ ሰላቱ ወሰላም በጀነት አብስረውታል። ነገር ግን ከዚያ በፊት በዱንያ ላይ የሚገጥሙት አደጋ እንዳለም ተናግረዋል። ዑስማን ይህን ዜና ሲሰሙ አደጋውን በትዕግስት ለማሳለፍ በአላህ እታገዛለሁ ነበር ያሉት። ኢማም ኢብኑ ተይሚያ በእስር ቤት ውስጥ የሱና ጠላቶች በሚያደርሱባቸው እንግልት ምክንያት ታመው ሳለ ሊጠይቋቸው የመጡ ሰዎች ምን ነካዎት፣ ምን አጋጠሞት ብለው ጠየቋቸው። በወቅቱ የእስር ቤቱ ጠባቂዎች ወደ ውስጥ ካስገቧቸው በኋላ በሩን በላያቸው ላይ ከርችመውባቸው ነበር። እናም ኢማሙ ለጠያቂዎቻቸው የሚከተለውን የቁርአን አንቀጽ በማንበብ ነበር መልስ የሰጧቸው። فضرب بينهم بسور له باب باطنه فيه الرحمة وظاهره من قبله العذاب. በመካከላቸውም ለእርሱ ደጃፍ ባለው አጥር ይከለላል። ግቢው በውስጡ ችሮታ ገነት ያለበት፣ ውጩም ከበኩሉ ስቃይ እሳት ያለበት የሆነ ደጃፍ ባለው አጥር። ሱረቱል ሐዲድ አንቀጽ 13።
በማስከተልም አይኖቻቸው እያነቡ የሚከተለውን ስም ቋጠሩ። በሽታ አሸንፎ ልትሞት ታጣጥር። ጠያቂ ባያውቅም የውስጥህን ሚስጥር የልብህን አትንገር ለወዳጅህ በቀር። ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ የሙእሚን ገጠመኝ ይገርማል። ገጠመኝ ሁሉ ለእርሱ መልካም ናቸው። ይህን ችሮታ ሙእሚን እንጂ ማንም አያገኘውም። አስደሳች ነገር ሲገጥመው ያመሰግናል፣ ማመስገኑ ለእርሱ መልካም ይሆንለታል። የሚያስከፋ ወይም የሚጎዳ ነገር ሲገጥመው ይታገሳል፣ መታገሱ ለእርሱ መልካም ይሆንለታል። ኢስላም በየጊዜው ድልን የሚቀዳጅ በፍጥነት የሚስፋፋና የሚሰራጭ ሃይማኖት ቢሆንም በርካታ እንቅፋቶች በየመንገዱ የሚያጋጥሙት መሆኑ እሙን ነው። በየዘመኑ ውስብስብ የሆኑ ሴራዎችና ተንኮሎች ይሸረቡበታል። ሸይጣንም በተገኘው ክፍተት ሁሉ በመግባት መርዙን ለመርጨት ይለፋል። እኛ ደግሞ ይህን አይነቱ ጥረት ሲገጥመን ጉዳያችንን ለአላህ በመስጠት አጥብቀን እንለምነዋለን። ደካማነታችን ለእርሱ በመዋደቅ እንገልጻለን። እናም ፈተና፣ መከራና እንግልቱ ይበልጥ ከጌታችን ጋር ያለንን ትስስርና ቅርብ ያጠነክረዋል። ሌላው የፈተና አስፈላጊነት የኢስላም ጠላቶችና ሴራዎቻቸው የሚጋለጡበት መሆኑ የጠላት ተንኮል በአንድ አቅጣጫ የተገደበ እንዳልሆነ ማሰር፣ መግረፍ፣ መግደል፣ ከሀገር ማባረር፣ ስም ማጥፋት፣ የሐሰትና የአሉባልታ ወሬዎችን ማሰራጨት ወዘተ የጠላት ሴራዎች እንደሆኑ፣ ነገር ግን ሁሉም በስተመጨረሻ እንደሚከስሙ በተግባር ያስተምራል። አላህ ስብሓነሁ ወተዓላ ምን ይላል? ፈአማ አዘበዱ ፈየዝሀቡ ጁፋእ ወአማ ማ የንፈዑ ናሰ ፈየምኩቱ ፊል አርድ። አላህ ለእውነትና ለውሸት ምሳሌን ያደርጋል። ኩረፋቱማ ግብስብስ ሆኖ ይጠፋል፣ ለሰዎች የሚጠቅመውማ በምድር ላይ ይቆያል። ሱረቱ ራዕድ አንቀጽ 17። ከፈተና መከሰት የምንማረው አንዱ ቁም ነገር ባሮች አዳልጧቸው ከወደቁበት አዘቅት በአዲስ መንፈስና ሞራል እንዲታገሉ የሚያደርግ መሆኑ ነው። በአላህ ስብሓንሁ ወተዓላ እርዳታ ፈተናውን በብቃት የሚወጣ ድክመቶቹን በማስተካከልና ችግሮቹን በማረም ትግሉን ይቀጥላል። እኛ የሚጠበቅብን ዲናችን ድል እንዲጎናጸፍ በምንችለው ሁሉ በገንዘባችን፣ በነፍሳችን፣ በንግግር አስተዋጽኦ ማድረግ ብቻ ነው። ውጤቱ በአላህ እጅ ነው። አላህ ስብሓነሁ ወተዓላ ምን ይላል? ኢን ተኩኑ ተዕለሙነ ፈኢነሁም የዕለሙነ ከማ ተዕለሙን ወተርጁነ ሚነላሂ ማ ላ የርጁን። የምትታመሙ ብትሆኑ እናንተ እንደምትታመሙ እነሱም ይታመማሉ፣ የማይከጅሉትንም ከአላህ ትከጅላላችሁ። ሱረቱ ኒሳእ አንቀጽ 104። ሙእሚን ድል በአላህ እጅ እንደሆነና የበላይነት የሚገኘው ለእርሱ በመዋረድና በመዋደቅ መሆኑን ስለሚያምን ምንጊዜም እርሱን መማጸኑን፣ ወደ እርሱ መቃረቡን አያቋርጥም። ሁኔታዎች በተመቻቹለት አጋጣሚ ሁሉ ለክፉ ቀን የሚሆነውን መስመር በመዘርጋት ከጌታው ጋር ይገናኛል። በኢማሙ ትርሚዚ ዘገባ ነቢዩ ዓለይሂ ሰላቱ ወሰላም ለዓብዱላህ ኢብኑ ዓባስ ረዲየላሁ ዐንሁ እንዲህ በማለት እንደመከሯቸው ተዘግቧል። አላህን ጠብቀው ይጠብቅሃልና፣ አላህን ጠብቀው ከበፊት ለፊትህ ታገኘዋለህ። በምቾት ጊዜ አላህ ዘንድ ተዋወቅ፣ በችግር ጊዜ እሱ ያስታውሳል። ስትጠይቅ አላህን ብቻ ጠይቅ፣ እገዛን ስትሻ በአላህ ብቻ ታገስ። ፍጥረት ዓለሙ በጠቅላላ አንተን በሆነ ነገር ለመጉዳት ቢያሴሩና ቢስማሙ አላህ አንተን እንደሚጎዳህ
መጀመሪያውኑ በወሰነው ነገር እንጂ ሊጎዳህ እንደማይችሉ እወቅ። በአንጻሩ አንተን በሆነ ነገር ለመጥቀም ቢሰባሰቡና ቢስማሙ አላህ አንተን እንደሚጠቅምህ መጀመሪያውኑ በወሰነው ነገር እንጂ ሊጠቅሙ አይችሉም። የአላህ ውሳኔ የተጻፈባት ብዕር ከመጽሐፍ ታገኛለች፣ የተጻፈባት ሰሌዳም ደርቃለች። ትርሚዚ ዘግቦታል። አንድ ባሪያ ላኢላሃ ኢላላህ በውስጡ መስረጹ የሚታወቀው ፈተና ሲገጥመው መከራ ሲደርስበት ነው። በመሆኑ የተውሂድ እውነተኛ ገጽታ የቁርጥ ቀን ይለያል፣ ጎልቶ ይታያል። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰውዬ በተሸሁድ ላይ የሚከተለውን ዱዓ ሲያደርግ ሰሙት። አላሁመ ኢኒ አስአሉከ ቢአን ለከል ሐምድ ላ ኢላሃ ኢላ አንት ወሕደከ ላ ሸሪከ ለክ አልመናን ያ በዲዑ ሰማዋት ወልአርድ ያ ዘል ጀላሊ ወልኢክራም ያ ሐዩ ያ ቀዩም ኢኒ አስአሉከ አልጀነ ወአዑዙ ቢከ ሚን ናር። አምላኬ ሆይ ምስጋና ለአንተ የተገባ ካንተ በስተቀር ሌላ አምላክ የሌለ ብቸኛ ቢጤ የሌለ ሰማያትና ምድርን ያለ አንዳች ቅድመ ምሳሌ ያስገኘ የግርማና የክብር ባለቤት ሕያው ሁሉን አስተናባሪ በመሆንህ እለምንሃለሁ፣ ጀነትን እጠይቅሃለሁ፣ ከእሳት በአንተ እጠበቃለሁ። ከዚያም እንዲህ አሉ፣ በምን ዱዓ እንዳደረገ አውቃችኋልን ብለው በስፍራው ለነበሩ ሱሐቦች ይጠይቋቸዋል። አላህና መልእክተኛው ያውቃሉ በማለት መለሱ። የአላህ መልእክተኛም ነፍሴ በእጁ በሆነው አምላኬ እምላለሁ፣ በእርግጥ እሱ አላህን በተከበረው ስሙ ለምኗል። ያ ሲለመን ምላሽ የሚሰጥበት ሲጠየቅ የሚሰጥበት በሆነው ስሙ አቡ ዳውድ ዘግቦታል። ቁርአን ስለ ነቢዩ ኑሕ የዳዕዋ ትግል ሲያወሳ ያጋጠማቸው ተቃውሞ ወይም ፈተና ምን ይመስል እንደነበር በሚከተለው መልኩ ገልጧል። فقال الملأ الذين كفروا من قومه ما هذا إلا بشر مثلكم يريد أن يتفضل عليكم ولو شاء الله لأنزل ملائكة ما سمعنا بهذا في آبائنا الأولين إن هو إلا رجل به جنة فتربصوا به حتى حين كهزبوچم እነዚያ ታላላቆቹ ሰዎች አሉ፣ ይህ ቢጤያችሁ ሰው እንጂ ሌላ አይደለም፣ በእናንተ ላይ መበለጥን ይፈልጋል። አላህም በሻኑሮ መላእክትን ባወረደ ነበር። ይህንንም የሚለውን በመጀመሪያዎቹ አባቶቻችን አልሰማንም። እርሱ በእርሱ እብደት ያለበት ሰው እንጂ ሌላ አይደለም፣ በእርሱም እስከ ጊዜ ሞቱ ድረስ ተጠባበቁ አሉ። ሱረቱል ሙእሚኑን አንቀጽ 24-25። ነቢዩ ኑሕ ዓለይሂ ሰላም የገጠማቸው ተቃውሞና አድማ የአላህን መልእክት ከማድረስ አላገዳቸውም። ሳይሰለቹ ሳይታክቱ በትዕግስት ዳዕዋቸውን ለረጅም ዓመታት ቀጠሉ። ምንዳቸውን ከአላህ በመከጀል ማስተማሩን ተያያዙት። በመጨረሻም የሕዝቦቻቸው ተቃውሞ በእሳቸውና በሚያደርጉት ዳዕዋ ላይ ድንበር በማለፉና ቅጥ በማጣቱ እጃቸውን ወደ አላህ ዘርግተው ዱዓ አደረጉ። ረቢ ላ ተዘር ዐለ አልአርድ ሚነል ካፊሪነ ደያራ ኢነከ ኢን ተዘርሁም ዩድሉ ዒባደከ ወላ የሊዱ ኢላ ፋጅረን ከፋራ። ኑሕም አለ፣ ጌታዬ ሆይ ከካህዲዎቹ በምድር ላይ አንድንም አትተው። አንተ ብትተዋቸው ባሮችህን ያሳስታሉና ኃጢአተኛ ከሃዲንም እንጂ ሌላን አይወልዱም። ሱረቱ ኑሕ አንቀጽ 26-27። ነቢዩ ኑሕ በሕዝባቸው ላይ ዱዓ ያደረጉት
እነርሱ የክህደት መፈልፈያና ማጠናከሪያ ስለሆኑ ነው በሚል ገልጸዋል። ይኸውም ከፊላቸው ከፊሉን በክህደት ላይ አደራ የሚባባሉና ኑዛዜ የሚተው መሆናቸው ነው። ወላ ተዘሩነ ወደን ወላ ሱዋዕን ወላ የጉተ ወየዑቀ ወነስራ አሉም። አምላኮቻችሁን አትተው፣ ወድንም ሰዋዕንም የጉትንም የዑቅንም ነስርንም አትተው። ሱረቱ ኑሕ አንቀጽ 23። ነቢዩ ኑሕ የተከበሩ ታላቅ ነቢይ ናቸው። የተላኩበትን መልእክትም ሳይሰለቹና ሳይታክቱ አድርሰዋል። ነገር ግን የተላኩባቸው ሕዝቦች ጆሮአቸው የሐቁን ጥሪ ከመስማት ደነቆረ። አላህም የነቢዩን ዱዓ ሰማ፣ ቅጣቱን በአመፀኞች ላይ አዘነበ። አላህ ስብሓነሁ ወተዓላ በሰማነው የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.